ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ሰው ዳግመኛ ይወለድ ይችላልን? ዳግመኛ ወደ እናቱ ማኅፀን ተመልሶ ሊወለድ ይችላል ወይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ ሰዓት ለዚህ ዕለት ያደረሰን የአባቶቻችን አምላክ ልዑለ እግዚአብሔር የተመሰገነ ይሁን። ክቡራን የዋልቃ ሚዲያ ተከታታዮች፣ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንኳን ለዐቢይ ጾም 7ኛ ሳምንት ማለትም ኒቆዲሞስ በሰላም አደረሳችሁ። ኒቆዲሞስ ዛሬ መርሃ ግብራችን ስለ ኒቆዲሞስ ይሆናል። እንግዲህ የዐቢይ ጾም 7ኛው ሳምንት ላይ ደርሰናል። የዐቢይ ጾም 7ኛው ሳምንት ኒቆዲሞስ በመባል ይታወቃል። ኒቆዲሞስ ማለት ምን ማለት ነው? ኒቆዲሞስ ምንድነው? ይህ ሳምንት ስለምን የምንነጋገርበት ሳምንት ነው የሚለውን ይዤላችሁ ቀርቤያለሁ። እስከ መጨረሻው መርሃ ግብራችን አብራችሁን ቆዩ። አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መንፈሳዊ ቻናል ነው፣ ልታበራቱን ይገባልና በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ጀምረን ስናየው ወሃሎ አሐዱ ብእሲ ዘእምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ይላል። አንድ ሰው ከፈሪሳውያን ወገን የሆነ ስሙም ኒቆዲሞስ የተባለ የአይሁድ አለቃ ነበረ አለ ይላል። ይህ አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ዘመን በመዋዕለ ሥጋዌው እየዞረ በሚያስተምርበት ዘመን ሌሊት እየሄደ ከጌታችን እግር ስር ቁጭ ብሎ ይማር ነበር። አለቃ ነው፣ የአይሁድ መሪ ነው። ሌሊት እየሄደ ከኢየሱስ ክርስቶስ እግር ስር ረቢ ነአምን ብከ ከመ እግዚአብሔር መጻእከ ይለው ነበር። መምህር ሆይ ከእግዚአብሔር ዘንድ እንደመጣህ እናውቃለን ይለው ነበር። እንዲህ እያለ ያስተምረው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እንዲህ ይለዋል። ዘይተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር፣ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም እያለ በዚህ ቀን ስለ ዳግም መወለድ ያስተማረበት ሳምንት ነው። የሳምንት ይኸውም ለአይሁድ አለቃ ለኒቆዲሞስ ጌታችን ኢየሱስ ክርስቶስ ሌሊት እየመጣ ከእግሩ ስር ቁጭ ብሎ በሚማርበት ሰዓት ስለ ዳግም መወለድ ያስተምረዋል። ዳግም ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ሲለው ኒቆዲሞስ ጥያቄ ፈጠረበት። እንዴት ሐውካን እንዴት ይቻላል አለው። እንዴት ይቻላል? ይክሉን ሰብ ዳግመ ተወልዶ ሰው ዳግመኛ ይወለድ ይችላልን? ዳግመኛ ወደ እናቱ ማኅፀን ተመልሶ ሊወለድ ይችላል ወይ አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ ሲለው መልሶ ያንን የጠየቀውን ጥያቄ እንዲረዳው እንዲህ አለ። ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ ኢይበውስተ መንግሥተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም አለው። አያችሁ፣ መጀመሪያ ኒቆዲሞስ የመሰለው ዳግም ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ሲለው፣ ኒቆዲሞስ ግን ወደ እናቱ ማኅፀን ተመልሶ ገብቶ የሚወለድ ነው የመሰለው። ጌታችን ኢየሱስ ክርስቶስ ግን ሲያስረዳው ከውሃና ከመንፈስ ቅዱስ ማለትም ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። እንዲህ ሲለው ኒቆዲሞስ ረቀቀበት ሐሳቡ። አሁንም ሲረቅበት ጌታችን ኢየሱስ ክርስቶስ እንዲህ አለው፣ ነፋስ ወደ ወደደው ይነፍሳል አለው። ነፋስ ወደ ወደደው ይነፍሳል። የነፋስ መሳኩ በምስራቅ 6 መስኮት በምዕራብ 6 መስኮት አለው። ነፋስ በስድስቱም ይወጣል በስድስቱም ይገባል። ሲንቀሳቀስም ታያለህ። እጽዋቱን ሲያወዛውዝ ታያለህ። ሽውሽው ሲል ትሰማለህ።
ዳሩ ግን በየት እንደመጣ በየትም እንደሚገባ አታውቀውም። ስራ ሲሰራ ብቻ ታየዋለህ አለው። የሰው ዳግም መወለድም ልክ እንደዛ ነው እንጂ አይታይም አለው። እንዲህ አድርጎ አስረዳው። አያችሁ፣ የሰው የጸጋ ልጅነት የሚሰጠው ዳግም መወለድ ማለት እንደዚህ ነው አስረዳው። ሰው ዳግም ሲወለድ ከአብራከ መንፈስ ቅዱስና ከማኅፀነ ዮርዳኖስ የእግዚአብሔርን የጸጋ ልጅነት ሲያገኝ የእግዚአብሔር ልጅነትን ሲያገኝ ያኔ አይታይም። ዳሩ ግን ልጅነትን ከተቀበለ በኋላ ስራ ሲሰራ ምግባር ትሩፋት ሲሰራ ስናየው ያኔ ጸጋ ልጅነት እንዳለው እናውቃለን። ሲቆርብ ስናየው ስራ ሲሰራ ስናየው የዳግም እንደተወለደ በዛን ሰዓት እናውቀዋለን። ልክ እንደ ነፋስ ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ዳግም መወለድን እንዲያደርጉ አስረዳው። ዳግም ሲወለድ ደግሞ በአብ በወልድ በመንፈስ ቅዱስ ስም ዳግም እንደሚወለድ ነገረው። በአብ ስም በወልድ ስም በመንፈስ ቅዱስ ስም ተጠምቆ ለሐዋርያት በማቴዎስ ወንጌል ምዕራፍ 28 ላይ ሁሉ ማህሩን ሁሉ አሕዛብ ሁሉ ዘዛዝኩክሙ ያዘዝኋችሁን ሁሉ ያስተማርኋችሁን ሁሉ ሂዱና አሕዛብ ሁሉ አስተምሩ ወአጥምቁዎሙ በስመ አብ ወወልድ ወመንፈስ ቅዱስ ካስተማራችኋቸው በኋላም በአብ ስም በወልድ ስም በመንፈስ ቅዱስ ስም አጥምቋቸው ያኔ ዳግም ይወለዳሉ ብሎ ነግሯቸዋል። እንግዲህ ይህ ልጅነት ነው። እንዴት እንደሚወለድ ለዚህ ለእስራኤል ለአይሁድ አለቃ ለኒቆዲሞስ ስለ ዳግም መወለድ ያስተማረበት አንቀጽ ነው። ይህ እንግዲህ ሁላችንም ልብ ልናደርገው የሚገባን ነገር ቢኖር ዳግም መወለድ እንዴት ነው ወለደ ስንወለድ እንዴት ነው ምልክቱ የሚለውን ነው። እንግዲህ ነፋስን አይታችኋል። ነፋስ ሲነፍስ እናያለን፣ ሲወዛወዝ እናያለን። በየት እንደመጣ በምስራቅ ነው በምዕራብ መስኮት በምስራቅ መስኮት እንደመጣ አናውቅም። ልጅነትም ስንቀበል አይታይም፣ ረቂቅ ነው። ረቂቅ ምስጢር ስለሆነ ምስጢረ ጥምቀት በረቂቅ ምስጢረ ጥምቀት የምናገኘው ስለሆነ ስራ ስንሰራ ብቻ ያኔ ዳግም መወለዳችን እናውቀዋለን። ስለዚህ ዳግም ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ያልተጠመቀ ማለት ነው። የጸጋን ልጅነት ያላገኘ በአብ ስም በወልድ ስም በመንፈስ ቅዱስ ስም ያልተጠመቀ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ለአንድና ለመጨረሻ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮታል፣ አስተምሮታል። እንግዲህ ኢየሱስ ክርስቶስ ያስተማረውን ትምህርት ጥምቀት አያስፈልግም የሚሉ ሰዎች ተሳስተዋል ማለት ነው። እንግዲህ የኢየሱስ ክርስቶስን ትምህርት የእሱን ወንጌል እንሰብካለን የሚሉ ሰዎች ካልተጠመቁ ዳግም ካልተወለዱ ወደ እግዚአብሔር መንግሥት መግባት እንደማይቻል ኢየሱስ ክርስቶስ ካስተማር እና የትኛውን ኢየሱስ ክርስቶስ የሚሰብኩ? እንግዲህ ዳግም መወለድ የሚፈልግ ሰው እንደዚህ ነው የሚወለደው። ዳግም የተወለድነ እኛ ግን ምስጢሩ ይህ ነው። እንዴት እንደተወለድነ ስንወለድ እንዴት አይነት ምስጢር እንደሆነ እንዴት አይነት ረቂቅ እንደሆነ ከተወለድነ በኋላ ዳግም ከተወለደ በኋላ ደግሞ መንፈስ ቅዱስ እንዴት አድርጎ ስራ እንደሚያሰራን አይታቸዋል። በቤቱ እግዚአብሔርን ሁልጊዜ እያመሰገንን እንኖራለን። ስጋው ደሙን እየተቀበልን የዘላለማዊ ሕይወትን ለመውረስ ሕጉን እየጠበቅን እንኖራለን። እንግዲህ ዳግም ያልተወለዱን ሰዎች እንዲወለዱ እግዚአብሔር ልቦናቸውን ይመልሰው። ዳግም የተወለድነውን ደግሞ እግዚአብሔር በቤቱ ያጽናን ብለው እንግዲህ የዛሬ መርሐ ግብራችን ይመስላል። አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር አድርጉ። ያልገባችሁ ካለ ኮሜንት ላይ ጻፉ። የዛሬ መርሐ ግብራችን ይህን ይመስላል። በሌላ መርሐ ግብር እስከምንገናኝ ቸር ቆዩልኝ።